እሺ ምን ልታዘዝ? ኦ ማይ ጋድ ቴዲ አስታወሹ? ያ ቀለሜ ተማሪ እኮ ነው እንዴ አንተ እንደዛ ቸክለ እንዳልተማርክ እናትህንም ሳትረዳ። እናንተም ይሄ ጭቃ አስተሳሰባችሁ አሁንም አልተለወጠም? አሁን ምን ልታዘዝ? ደሞ አንተም ሰው ሆነ ትናገረናለህ። ከዚህም ስራ ላይ እንዳናፈናቀለ። ለማንኛውም እሱን ተውና ጁስ አምጣልን። እሺ ቶሎ በል ሶፍት ታመጣልኛለህ? እሺ ማና አስተናጋጅ ና ስጠኝ። አቤት ጎንበስ በል እንጂ። አዎ አሁን አለቃ ስለመሆን መታዘዝ ጥሩ ነው። ቶሎ ተቆራጭ ኬክ ዘለና። እሺ በጣም የጓጓንለት ስራ ነው። ቶሎ ባለቤቱ መጥቶ እንፈራረም። ይሄው ሶፍት። እንዴ አንተ ደግሞ እስካሁን የቆየኸው እንዴ? ቦስ ሰላም ነው? ይሄን ፋራ ጎበዝ ተማሪ ደግሞ የት ነው የምታውቀው? መቼም የኔ ወንድም ሆነ ከዚህ ደሃ ጋር ጓደኛ አትሆንም። የቡናው ማምራች የካፌውን ባለቤት እሱ ነው። እህቴ መሆንሽም በጣም አፍሬብሻለሁ። አንቺ እንደዚህ የምትንቀባረሪበትን እሱ ነው ስራ ሰጥቶኝ ሰው ያደረገኝ። ለማንኛውም ዝቅ ብዬ ስለሰራው ነው። እሺ አሁን ከፍ ያልኩት ከነሱ ጋር የመስራቱን ሐሳቤን ቀይሬያለሁ። ሂሳብ ይመጣላችኋል። እህቴ ብትሆኝም በእንጀራ ይመተሽብኛል። አይናችሁ ማየት አልፈልግም። አለቀውም ነይ። ኧረ አባዬ ተረጋጋ። አንተ ቁም እንጂ ታባ ነው የምትሄደው። ኧረ አባዬ ማለት መንገዱ የጋራ መስሎ። እባክህን የኔ ፍቅር ልቀቂኝ። አባትሽን ይዘሽ ስለመጣሽ ምንም የሚቀየር ነገር የለም። ልጅ አሻንጉሊት መሰለች እንደፈለከ ተጫውተህ የምትላት። ስለ ጉዳዩ ሳያውቁ ብዙ ባይናገሩ ጥሩ ነው። ተረጋጋ አባዬ። ዞር በይ አንቺ። ድሮም የማይሆን ሰው ጋር ሄደሽ አንቺ ነሽ የምታወርጂ። ለምን አግኝታ ዛሬ እንደዚህ ልትዋት ነው? ለምን ተወሽ ብለው ጠይቀዋታል? አባ ተው በቃ እኔ እናግረዋለሁ። ምን ትሸሻለሽ? ንገሪያቸው እንጂ። ምን ታረጋለች? ቆንጥጭ ያሳደኳት ልጄ ናት። ንገሪኝ እስቲ። አባዬ እንዲሁ ተኮራርፈን ነው። እኔና እሱን ፈታዋለን። በቃ እንሂድ። እኔ እናንተ በሽምግልና ለምን እንዳልወሰደሽ እንደዚሁ ቤት አምጥቶ ወርሮ ሲጥልሽ ዝም ልበል? አይ በገዛ አልጋዬ ላይ ከገዛ ጓደኛዬ ጋር ስትዳራ ነው ያስኳት። ምን የኔ ልጅ? አባዬ እውነት ነው ልጄ? እናትሽ በገባችበት ጉድጓድ ዛሬ በገባሁ። እርሶ በአንድ ልጆት ነው የተካዱት። እኔ በገዛ ሚስቴም እንደ ወንድሜ በማየው በጓደኛዬም ነው የተካድኩት። እየመጣችሁ ቁስሌን አትነካኩት። እዛው ቤታችሁ ጨርሱ። ምን ይለጣጠፉብኛል? ሌባኖት እንዴ? አይ ልጄ ራስን ታስላለብኝ እኮ ጥላውን አይቼ ልጠለል ፈልጌ ነው። ይቅርታ። አረ ዞር በሉ። ለመስረቅ ነው እንጂ የዘንድሮ ሲስተም እንዴ! ወይኔ ስልኬን ኑ ወደዚህ አለቆትም። እኔ ያራ ልጆቼ ነኝ። አረ ተይ ልጄ አልነካው። ከእርሶ ውጪ የነበረ ሰው የለም። ስልኬን ያምጡ። ያልወሰድኩትን ከየት ብዬ ልጄ ከየት ብዬ? አያገባኝም። ይውለዷት። ይኸው ስልኬ ነው። አረ ጉድ ነው። አረ ይሄ ስልኬ ነው። አምጡ። የኔን ሳይመልሱ አልሰጡትም። አታስደንግጪ ልጄ። እኔ ስኳር አለብኝ። እኔ ያልወሰድኩ። ለምን ጫው አይኖርቦትም? ስልኬን ሳያመጡማ አልሰጡትም። ፍቅር ምንድነው? እሰይ ተመስገን። እንኳን መጣህልኝ። ስልኬን ወስዶ ሸመጠጡ። አጎቴ ልጄ ይኸውልህ እኔ አላረኩትም። በሽታዬን ታውቂው የለ ጥላ ፈልጌ ጠጋብል ሰረከኝ አለችኝ። ጭራሽ ስልኬን ወሰደች። ትተዋወቃላችሁ እንዴ? ስጩ ስልኩን። ስልክሽን መኪና ውስጥ ረስተሽው ነው። ባላረጋገጥሽው ጉዳይ ሰው ላይ አደፍድፊ። ና አጎቴ እንሂድ። ወይኔ አባባ ይቅር ይበሉኝ። በተደጋጋሚ ጊዜ ስለተሰረኩኝ ስሜታዊ ሆኜ ነው። አጎቴን ሌባ ብለሽ ይቅርታ የለም። እኔም ከሁለተኛ እንዳትደውይ። ተው እንጂ እሷም አውቃ አይደል ይቅር ለመባል በተፈጠረች ምድር ላይ ነው። እምቢ አልልሽ። የሚያረጉትን አያውቁምና ይቅር በላቸው ብሎ ጌታችን ይቅር ባይነትን አስተምሮናልና እኛም በዚህ ጾም ይቅር ተባብለን ለተቸገሩ ደርሰን ለነፍሳችን ስንቅ እንያዝ እያልኩኝ የኔ ፍቅር ስለ ሰርግ ምን ታስቢያለሽ? እንዴ ማን ሊያገባ ነው? እንዴት ሰርግ እንዳማረ የምታውቅ? ምናልባት አንቺ ልትሆኚ ትችያለሽ። ፕሮፖዝ ታደርግ ነው? ይሄው የኔ ፍቅር ታገቢኛለሽ? ወይኔ ትቀልዳለህ እንዴ? ተነስ በእናትህ። አኩሲ መጣ። ተነስ። የኔ ኬክ እንቺ የክላስ ጓደኛዬ ነው። ተዋወቀው። ጥሩ ጊዜ መጣል። አደራ ትቀበላለህ? እቀበላለሁ ጋሼ። ሊድሩኝ ነው መሰለኝ። አንድ ጉዳይ አለን። ቆንጆ አድርገህ ቅረጸን እስኪ። እሺ ጋሼ። አሁን አንቺ ዙሪ። ለምን ካልክ እሺ። እዚህ ሀገር ያለው ቀለበት ስለማይመጥ በመኪና ታገብኛለሽ? አዎ አገባለሁ። ያ ቤብ የኔ ፍቅር ምን እባክህ ቃውን ቢያለኝ ታዲያ ወይ አስፈትተህ አስገጥመዋል። ያቺ ሚስት አይደለች እንዴ? ማ
ጉድፈላ ሽት እያደረገችብኝ ባልሆነ የነገርከኝ ችግር የሚያስደርግ ነው። ግን እስቲ መጨረሻቸውን እኔ የምልሽ ያን ፋራ የት ብለሽ ነው የወጣሽው? አታስብ፣ እድር ቤት ነኝ ብዬው ነው የመጣው። ሊስማት ነው እንዴ? ስማርት እኮ ነሽ የኔ ቆንጆ። ሳማት ከዚህ በላይ አልችልም። ብራባሽ እያደረግሽ ነው። ወይኔ ጉዴ ፈላ። አንቺ ባለጌ አይመጣም ብለሽኝ ቤ አንተም ሰው ሆነ የሚስ ሄሎ ተረጋጋ። ድሮ የምታቀኝ ኤፍሬም አይደለም ኤፊ ነኝ። ኧረ ፋዘር ይደብራል። የጀለሶት ፈዘቅር ፋዘር ይለኛል እንዴ? ቤቢ ነኝ ጋር የመጣችሁ ደስ ብሏት ነው እንክብካቤ ስለጎደለ። ብራባቷ ይጎልባታል። በቀን 3 ጊዜ ትበላለች። ባህል ብቻ አይኖርም፣ ስንት ነገር ያስፈልግ። ልቀቀኝ እባክህ። ምን መሆኑት ነው ጋሼ? ልቀቀኝ እንዴ! እኔ ምንም ፈልጌ አልመጣሁም። አይ ነው የኔን ፍቅር ፈልገሽ ነው? አይደለም። ምንድነው ታዲያ? እሱ ልጁ ሰርቶ እንዲያንቀባረረው የኛን ልጅም ማስቀጥርልኝ ስለው እሱ ግን ምን ጠየቀሽ? ንገሪኝ። ወይ ጋሼ የሱ ልጅማ ያንጎ አይደል ነው የሚሰራው? ምንድነው? የያንጎ ፕሮ ሹፌር ሆኖ ከፍተኛ ገቢ እያገኘ ነው። ቦነስም አለው በሳምንት እስከ 45000። 45000 ብቻ አስመዝግበው። አረብሻችሁ። 45 ደቂቃ ራሱ ካፕ ስቶር ወይም ከፕሌይ ስቶር አፑን አውርዶ ተመዝግቦ አሁኑኑ ስራ መጀመር ይችላል። ደርበል ከሚስቴ ምን ባክሽ ለአበሻ ወንድ ጫት ላልፈሰፈሰው ሁላ ይሄንንም አባቱ ዲያስፖራ ነው ብዬ ነው። አባዬ አባቴ ዲያስፖራ ነው ብያታለሁ። አደራ እንዳታስበላ። አታስብ ልጄ። በጋራ አይደል እንደ ህይወታችን የሚቀየረው። ታኮራኛለህ እኮ አባዬ። ግን እንደ እናትህ ቆንጆ መሆን አለባት። ማ እኔ እሱን ላገባ? አረ ወደ አባት ሀገር አሜሪካ ከወሰደኝ ብዬ ነው። ለማንኛውም ደውልሻለሁ። ምን ቆንጆ ብቻ አባቷ ሚሊዮነር ነው። ታኮራኛለህ እኮ እኔ አባዬ። ሳናስበው ሰዓቱ ሄዷል። ይሄን እየጠበቀችን ነው። እንሂድ። አባዬ ላጎቴ ነግረኸዋል? እየመጣሁ ነው ብሎኛል። ይኸው አባዬ። አቤት ልጄ እንዴት ቆንጆዬ ሚስት አግኝቷል። ኤፍሬም እባላለሁ። ሀጊ እባላለሁ። ቁጭ በሉ። አሁን ይሄ ምን ሆኖ ዲያስፖራ የሚመስለው? ተበላው እንዴ? ተጫወቱ። ሬስትሩም ደርሼ ልምጣ። አባዬ አባቷ እኮ ብታይ 3 ፎቅ እኮ ነው ያላቸው። ከድህነት አረንቋ የምንወጣበት ብቸኛው አማራጭ ነው። ይቅርታ አረፈርኩ አይደለ? ታክሲ ቋጥቼ ነው። አደርክ እንጂ ይልቅ ና ቁጭ በል። ቀሪ ገንዘቤን ተዋወቃት። መላላት እንዴ? መለኛለች እንዴ? እንደ ቤተሰብ ነው የምትለውጠን። መጣች እንዴ? አረገወይን ሀጊና ያቱ ማላቸው ልጅ ድራችን ጥሩምባ የሚነፉት ልጅ አይደለች? እኔ አውቃታለሁ። ፎኩስ አንቺ እጅና ፍቅረኛ ደሃ ለደሃ ተግማማን። ና እንሂድ በቃ። ዲያስፖራ አይደሉም እንዴ? የምን ዲያስፖራ? ዞር በሉ ባኮት። ወይኔ ሀጊ በቃ እንሂድ። ፀሐይ በረድ ይበል። ታክሲ አናገኝ። ልጄ ታማሚ ነኝ፣ እባክህ ትንሽ መድኃኒት የምውጥባት የምጎርሰው ነገር። አይዞህ ጋሼ፣ ችግር የለም አብረን እንበላለን። ቁጭ በሉ እዚህ ጋር። እሺ ተባረክ። እንዴት ነህ ማሬ? ቆየው ባሃ። አረ ችግር የለውም። እስክትመጪ ብዬ እኮ ምግብ አዘዝኩ። አሪፍ ነው ጋሼ። እጆትን ታጥበው ነው። እሺ አንተ ማነው ይሄ ሰውዬ? መድኃኒት ማዋጫ የሚበሉት ቸግሯቸው ነው። ከኛ ጋር ይበላሉ። ምን? እኔ ነኝ ከዚህ ሰውዬ ጋር የምበላው? ምን ችግር አለው? እሳቸውም እኮ እንደኛ ሰው ናቸው፣ ያውም ትልቅ ሰው። እኔ ከዚህ ሰውዬ ጋር አልበላም። ምግቡ ራስ አይወርድልኝም። ምን እንደሚመስል ግን አይተዋል? ቤብ ኧረ አይባልም በእናትሽ። መጡ በቃ ዝም በይ። እሺ እንዴት ናችሁ? ሰላም ናችሁ? እስማም ወልደ ቆይ እኛ እንብላና ለእርሶ እናስተርፍሎታለን። ልጄ ሀቂ ምን ሆነሻል? አባ እኔ ነግሬሃለሁ፣ ከዚህ ሰውዬ ጋር አልበላም። ምንም በነካኩበት እጃቸው እንዴ። ምን ሆነሻል? እንደዚህ ይባልም አላልኩሽም? ደግሞ ለእኛ በረከት ነው። አባታችን ይሆናሉ እኮ። ተው ልጄ፣ እኔ ልሂድ፣ እናንተም አትጨቃጨቁ። ቆይ ቁጭ በሉ አባቴ። ተዋቸው ይሂዱ። ጥጋበኛ አግኝተው ነው እኛ ያስተረፍነውን። ሲበዛባቸው ነው። በቃሽ። አፍ ሲከፈት ጭንቅላት ይታያልሽ። ለዚህ ብለህ እኔን? አዎ፣ ሁለተኛ ላይሽ አልፈልግም። የራስህ ጉዳይ። ኧረ ልጄ ተዋጋሼ፣ ባይሆን እቺን ያዟት። አይ ልጄ ይቅርብኝ። እኔ መድኃኒት የምወስድባት ጉርስ ብቻ ነው የፈለጉ። ባይሆን በአትላጡ አባቶች አስገባኝ።